ባልየው ዘራፊው እንዳይሰማ ፈርቶ እጁን በሚስቱ አፍ ላይ አጣብቆ ያዘው። ነገር ግን ከመጨነቅ ብዛት ዘራፊውን በማየት ተጠምዶ ነበርና ሚስቱ ኦክሲጅን አታ ልትሞት መሆኗን አላወቀም። ልክ ዘራፊው ሊሄድ ሲል ሚስትየው ኦክሲጅን ሙሉ በሙሉ ጨርሳ ራሷን ሳተች። ከፊቷ ላይ የተነሳው የባልየው እጅ ውሃውን ሲመታው ከጉድጓዱ ውስጥ ጩኸት ያለው ድምጽ ተሰማ። ድምጹም ወዲያውኑ የዘራፊውን ትኩረት ስቧል። በዚህም ቅጽበት ባልየው ሚስቱ በጣም ብትጨነቅም መቋቋምና አይኑን በዚያች ከላይ ካለው ቀዳዳ ላይ ማፍጠጥ ነበረበት። ዘራፊው እየተጠጋ ሲመጣ ባልየው በጭንቀት እየተነፈሰ ነው። ሊያገኛቸው የደረሱ መስሎ ነበር። ነገር ግን በድንገት ዘራፊው በባልደረባው ተጠርቶ ሄደ። ዘራፊው ከሄደ በኋላም ባልየው ጥንቃቄውን አልተወም። በአካባቢው ምንም አይነት እንቅስቃሴ እስካልጠፋ ድረስ በመጨረሻም ራሷን የሳተችው ሚስቱን ከውሃው ውስጥ አወጣ። ከዚያም ከዚህ ጥልቅ ጉድጓድ መውጫ መፈለግ ነበረበት። ነገር ግን ግድግዳው ሙሉ ከዞረ በኋላ ይህ ጉድጓድ መውጫ ብቻ ሳይሆን ለመውጣት የሚረዳ አንድ መወጣጫ እንዳልነበረ ገባው። ባልየው ግን ተስፋ አልቆረጠም። ከመሬት ላይ ወፍራም የእንጨት ዘንግ ለቀመ። ከዚያም በሙሉ ኃይሉ ግድግዳው መምታት ጀመረ። በሚመታው ቁጥር በሙሉ ጉልበቱ የሚጠቀም ሲሆን ለመውጣት እንዲችል ቀዳዳ ለመክፈት ተስፋ አድርጎ ነበር። ሆኖም ግን ባልየው ደከመ። ከግድግዳው ላይ ትንሽ ስንጥቅ እንኳን አላገኘም። በቁጭትም እንጨቱን ወረወረው። ከዚያም ወደ ራሷ በሳተችው ሚስቱ ተጠግቶ እጁን ውሃ ላይ ነክሮ ፊቷን በጥፊ በመምታት ሊያነቃት ሞከረ። ሴትዮዋ በድንጋጤ ተነሳች። በፍርሃት ዙሪያዋን አየች። ባልየውም ለማጽናናት ወዲያው አጥብቆ አቀፋት። ትንሽ ከተረጋጋች በኋላ ባልየው ጥቂት ውሃ በእጁ ቀስ አድርጎ እንድትጠጣ ሰጣት። ነገር ግን አንድ ጊዜ ከጠጣች በኋላ ሁሉንም መሬት ላይ ተፋችው። የሴትዮዋ ምላሽ ባልየውን ከልብ አሳዘነው። ነገር ግን በጥልቅ ጉድጓድ ውስጥ ነበሩና ለጊዜው ንጹህ ውሃ የሚገኝበት ምንም መንገድ አልነበረም። እሷን አጥብቆ በመያዝ ብቻ ትንሽ ማጽናኛ ለመስጠት ሞከረ። ነገር ግን ለረጅም ጊዜ የቆየው ውጥረት ባልየውን በአእምሮም በአካልም አድክሞት ነበር። ሳያውቀውም እንቅልፍ ወሰደው። በዚያች ምሽት እንደነቃ ባልየው በድንጋጤ ዙሪያውን ተመለከተና አጠገቡ ያለው አስክሬን ደም እየፈሰሰበት መሆኑን አየ። ስለዚህም ፍርሃቱንና መጥፎነቱን ለመግታት ራሱን አስገድዶ ከአስክሬኑ ኋላ በቀስታ ተራመደ። የአስክሬኑን እግሮች ይዞ ወደ ጉድጓዱ ማዶ ደረጃ በደረጃ ጎተተው። ከዚያም በኋላ ባልየው ሊሄድ አስቦ ነበር። ነገር ግን በድንገት ሐሳብ መጣለትና አስክሬኑን ለመፈተሽ ተመለሰ። የኔን ቪዲዮ ከሚያዩ 100 ሰዎች 11 ሰዎች ብቻ ነው ሰብስክራይብ የሚያደርጉት። እውነቱን ስነግራችሁ 8 ሰዓት ይወስድብኛል ኤዲት ለማድረግ። እናንተ ግን 1 ሰከንድ ይበቃችኋል። ሰብስክራይብ እና ላይክ በማድረግ ቻናሌ እንዲቀጥል አበረታቱኝ። የሚገርመው ነገር በአስክሬኑ ሱሪ ውስጥ የሚሰራ ላይተር አገኘ። ባልየውም ቸኩሎ እንጨትና ደረቅ ሳር ከመሬት ላይ ሰበሰበና በእሳት ለማያያዝ ላይተሩን ተጠቀመ። ትንሹም እሳት በጨለማው ሌሊት በጣም ሙቀት ሰጪ ነበረ። ነገር ግን ልክ ደስተኛ እየሆነ ሳለ ድንገት ከጉድጓዱ ላይ ድምጽ መጣ። ባልየውም በፍጥነት እሳቱን ረገጠውና ፈርታ የነበረችውን ሴት አቅፎ ከግድግዳው ጋር ተጣብቆ ተቀመጠ። ጥንቃቄ አድርጎ ወደ ላይ ተመለከተና ከላይ ያለው አስክሬን ወደ ኋላ እየተጎተተ መሆኑን አየ። በሚገርም ሁኔታ ይህንን ሲመለከት ባልየው እፎይታም ተሰማው። ሴትዮዋ ግራ ተጋብታ ተመለከተችውና ባልየው ለአስክሬኑ እየመገበ ያለው የዱር እንስሳ መሆኑን ገለጸላት። ባልየው ንግግሩን እንዳልጨረሰ ከላይ የነበረው አስክሬን በድንገት ጠፋ። ሴትዮዋን ወዲያው በፍርሃት ደነገጠች። ባልየው ግን ምንም ግድ አልሰጠውም። በእርግጥም የእንስሳውን የመመገብ ልማዶች በዝርዝር መግለጽ ጀመረ። ሴትዮዋ በጣም ፈራች። በእውነት መፍራቷን ሲመለከት ባልየው እንደገና ተነስቶ እሳቱን ማቀጣጠል እንጂ ሌላ ምርጫም አልነበረው። ከዚያም ሴትዮዋን አጥብቆ ይዟት በዚያች ሌሊት በእሳቱ ጥበቃ ስር በጥልቅ እንቅልፍ ውስጥ ወደቁ። በማግስቱም ጠዋት ባልየው እሳቱ መጥፋቱን አገኘ። ስለዚህም ተጨማሪ እንጨት መሰብሰብ ነበረበት። ነገር ግን ከጊዜ በኋላ በእጁ ያለውን እንጨት ሲመለከት አንድ አዲስ ሐሳብ መጣለት። በዚያ ጥልቅ ጉድጓድ ውስጥ ሴትዮዋ ኦም ብላ ሱሪዋን አወለቀች። ሰውየው ግን አንድ ጊዜ ብቻ አያት። ወደ እሷም ተራምዶ ሱሪዋን አነሳ። ከዚያም በፍጥነት የሱን ሱሪ አውልቆ ጫማውን አደረገ። ሁለቱም ሱሪዎች ይዞ ወደ ውሃው ጉድጓድ ሄደ። ሱሪዎቹንም ውሃ ውስጥ አጠለቀው። ሱሪዎቹ ሙሉ በሙሉ በውሃ ከረጠቡ በኋላ ወደ ተከመረው እንጨት ተመለሰ። የሱሪውን ቀበቶ ወስዶ ሁለት ወፍራም እንጨቶችን አጥብቆ አሰረበት። በመጨረሻም ሱሪዎቹን አነሳና በአስተማማኝ ሁኔታ ከእንጨቶቹ ጋር አሰረ። ሁሉም ነገር ከተዘጋጀ በኋላ ሰውየው ከፊቱ ያለውን 5 ሜትር ከፍታ ያለውን ግድግዳ ቀና ብሎ አየው። ከዚያም የእንጨት ዘንጉን አነሳና ወደ ላይ በብርቱ ወረወረው። ነገር ግን ዘንጉ ተሸራርቶ ተመለሰ። ጭንቅላቱን ሊመታው ጥቂት ነበር የቀረው።
ሆኖም ሰውየው ተስፋ አልቆረጠም። ጥርሱን ነክሶ ሙሉ ኃይሉን ተጠቅሞ እንጨቱን እንደገና ወረወረ። በዚህ ጊዜ እንጨቱ በአግባቡ የጉድጓዱን ጫፍ ላይ ተቀመጠ። በአየር ላይ ተንጠልጥሎ እንደ ድልድይ ሆነላቸው። ሰውየውም በፍጥነት ልብሱን ለበሰ፣ ደህንነቱንም አረጋገጠ። ከዚያም አንዱን እግሩን ግድግዳው ላይ አስደግፎ በሙሉ ጉልበቱ መውጣት ጀመረ። ግድግዳው ግን በጣም ልስልስ ስለነበረ እያንዳንዱ እርምጃው እጅግ ከባድ ሆኗል። በግድግዳው ጫፍ ላይ የተቀመጠው ዘንግ መታጠፍ ጀመረ። ሰውየውም በሁለቱም እጆቹና እግሮቹ ተጠቅሞ በፍጥነት መውጣት ቸኮለ። በሙሉ ኃይሉም ወደ ላይ ወጣ። ነገር ግን ልክ የጉድጓዱን ጫፍ ሊይዝ ሲል በድንገት ተንሸራተተ። ቀኝ እግሩ በኃይል ግድግዳውን መታው። ቀኝ እግሩ በኃይል ግድግዳውን ከመታ በኋላ እመሙ በጣም ስላስጨው እየጮኸ መሬት ላይ ወደቀ። ከዚያ በኋላ እመሙ በጣም ስለበረታበት ሰውየው እየጮኸ መሬት ላይ ተዘረጋ። ሴትዮዋን በፍጥነት ከእንጨት ዘንጉ ላይ ጨርቅ ቀደደች። መጀመሪያ ውሃ ውስጥ ነከረችው። ከዚያም ሰውየው የቆሰለበትን ቦታ አደረገችለትና ጫን አለችው። ግን ያደረገችው ነገር የሰውየውን ህመም መቀነስ አልቻለም። እንዲያውም ይባስ ብሎ በጣም አሰቃየችው። ሴትዮዋን በድርጊቷ ተደናገጠች። ምን ማድረግ እንዳለባትም አታውቅም ነበር። ነገር ግን ሁኔታው ይባስ ብሎ ተባባሰባቸው። እሷ የሰውየውን ቁስል በማሰር ተጠምዳ ሳለ በጉድጓዱ ውስጥ በድንገት ዝናብ መዝነብ ጀመረ። ዝናቡም እየጨመረ ሲሄድ ውሃው ወደ ጥልቅ ጉድጓድ ውስጥ መግባት ጀመረ። ሴትዮዋ መዋኘት ስላልቻለች ድንጋጤ ውስጥ ገብታለች። በጉድጓዱ ውስጥ እንዳትሰጥም ፈራች። ሰውየው ግን እጆቹ ዘረጋና ሳቀ። ውሃው ጉድጓዱን እየሞላ ሲሄድ እየተመለከተ በሰላም ሴትዮዋን ወደ ጉድጓዱ አንዱ ጫፍ ወሰዳት። ወደ ከፍታ ወሰዳትና በጸጥታ ጠበቁ። የውሃው መጠን እየጨመረ ሲሄድ ሰውየው ሴትዮዋ መዋኘት እንደማትችል ስላስጨነቀው የተንጠለጠለ ቅርንጫፍ እንድትይዝ ሞከረ። ነገር ግን በዚህ ጊዜ ሴትዮዋ በድንገት ተንሸራተተች። በኃይልም ውሃ ውስጥ ወደቀች። እየታገለችም ልትሰምጥ ስትመስል ሰውየው ወደ ውሃ ውስጥ ዘሎ ገባ። በህመም እየተሰቃየ ጎኗ ደረሰና አጥብቆ ያዛት። ሁለቱም እስከ ወገባቸው ድረስ ውሃ ውስጥ ሰጥመው ነበረ። ሴትዮዋም በድንገት በድንጋጤ ተዋጠች። ባልየው ግማሽ እንቁራሪት ሙሉ በሙሉ እንደዋጠ ስታውቅ ነው። ግን የሚገርመው ነገር ሰውየው አልተጸየፈም። ይልቁንም እንቁራሪቱን አሳ ነው ብሎ ነገራትና እንድትበላ ደጋግሞ አስገደዳት። በጣም የበረታ የማቅለሽለሽ ስሜት ሴትዮዋን ያለ ቁጥጥር እንድትጠፋ አደረጋት። ሴትዮዋ በጭንቀት ውስጥ ስለ ሁኔታው ጠየቀችው። ልክ በዚህ ጊዜ ግን ዝናብ በኃይለኛው መዝነብ ጀመረ። የሚገርመው ነገር ደግሞ ዝናቡ የሰውየውን ፊት እንደመታው ወዲያው ነቃ። እናም የዋጣውንም እንቁራሪት ተፋው። ሴትዮዋን ይበልጥ ያስደነገጣት ደግሞ ዝናቡ እየበረታ መሄዱ እና በጉድጓዱ ውስጥ ያለው ውሃ በፍጥነት መጨመር መጀመሩ ነበረ። ይህ ማለት ከአንድ ሰዓት በኋላ የውሃ መንሳፈፍ ኃይል ተጠቅሞ ከዚህ 5 ሜትር ጥልቀት ካለው ጉድጓድ ውስጥ መውጣት ይችሉ ይሆናል። ልክ በደስታ እየፈነጠዙ ሳለ ሰውየው ድንገት ሌላ አዲስ ህመም ተሰማው። መላ ሰውነቱ መንቀጥቀጥ ጀመረ። ከዚያም በኃይል ውሃ ውስጥ ወደቀ። ሴትዮዋ በፍጥነት ወደ እርሱ ሮጠች፣ አጥብቃም አቀፈችው። ነገር ግን ያየችው ነገር በቁስሉ ውስጥ በገባው ኢንፌክሽን ምክንያት ትኩሳቱ እንደገና ከፍ ማለቱን ነበረ። ጭንቅላቱ በጣም ያመዋል። ከዚያም አረፋ ካፉ መውጣት ጀመረ። ሁኔታው አደገኛ ነበረ። ሴትዮዋ ወዲያው በፍርሃት ተዋጠችና ምን ማድረግ እንዳለባትም ጠፋባት። ግን እንደ ዕድል ሆኖ ሰውየው ለመኖር ያለው ፍላጎት ህመሙን አሸነፈው። ጥርሱን ነክሶ መቆም ቻለ። ሴትዮዋም ወደ ደህና ቦታ ወሰዳትና ዝም ብለው ውሃው እስኪጨምር ድረስ ጠበቁ። በጉድጓዱ ውስጥ ያለው ውሃ እስከ ደረታቸው ድረስ ሲደርስ በጉድጓዱ ውስጥ ያለው ጊዜው እንደደረሰ ያየው ሰውየው በግራ እጁ አጥብቆ አቀፋት። በቀኝ እጁ ደግሞ በአየር ላይ የተንጠለጠለውን ቅርንጫፍ ያዘ። በቀኝ እጁም በአየር ላይ የተንጠለጠለውን ቅርንጫፍ ይዞ ከዚያም በሙሉ ኃይሉ መውጣት ጀመረ። ነገር ግን በአንዲት እጅ ብቻ ሁለቱንም ነገር ሊያወጣ አይችልም። እዚህ ቦታ ያለው አፈር በጣም የሚያዳልጥ ነው። ሰውየውን አንድ ነገር መምረጥ አለበት። ወይ እሱ ወይ እሷን መውጣት የሚችሉት። ውሃው ደግሞ እጅግ እየሞላ ነበረ። ሁለቱም መዋኘት የሚችሉም አይመስሉም። ከዛም ይህ ሰው በዚህ ጊዜ አንድ ምርጫ ያደርጋል። እሷን ከፊት ያስቀድማትና እሱ ወደ ኋላ ለመቅረት ይወስናል። ነገር ግን እነዚህ ባልና ሚስቶች አሁንም ቢሆን ሁለቱም የመትረፍ ትንሽ እድል አላቸው። አንደኛው የሚዋኝ ቢሆን ሁለቱም ይተርፋሉ። ነገር ግን በንዴት መሬቱን መምታት ይጀምራል። ውሃው ደግሞ ከአቅማቸው በላይ እየሞላ ነበር። ሁለቱም ሰዎች መዋኘት የሚችሉም አይመስሉም። ወደ ኋላ መንሳፈፍ ይጀምራሉ። በዚህ ጊዜ ግን የመጨረሻው ውሳኔ መወሰን ነበረበት። እሷን ወደ ላይ ከፍ ያድርጋትና እሱ ወደ ኋላ ለመቅረት ይወስናል። በዚህም ጊዜ ያገኙትን ስር ተንጠልጥላ እሷ ትከሻው ላይ ትወጣና ወደ ላይ መድረስ ትችላለች። በመጨረሻም ሴቷ መትረፍ ቻለች። ነገር ግን ወደ ኋላ ዞር ብላ ስታይ እሱ ውሃ ውስጥ ሰምጧል፣ መሞቱ ነው። ከዚያም ግን ተስፋ አልቆረጠችም። ሁለቱም ከሚሞቱ እሷ ወደፊት መቀጠል ትጀምራለች።
ነገር ግን የት መሄድ እንዳለባት እንኳን አታውቅም ነበረ። በጣም ግራ ገብቷት መሬት ላይም ተኝታ እየጮኸች ነበረ። እልም ያለ ጫካ ውስጥ ነው ያለችው። በሌላ በኩል ደግሞ የተነከሱ ሰዎች ወይም ዞምቢዎች እየተከተሏት እያሳደዷት ነበረ። በሄደችበት አቅጣጫ ሁሉ የሚበላት ነገር ይመጣባታል። ነገር ግን ተስፋ አልቆረጠችም። ወደፊት መሮጥ ጀመረች። እዚህ ጋር ደግሞ ባሏ የነበረ ሰው ተነክሶ ዞምቢ ሆኖ እሷንም ሊነክሳት ይከተላታል። ነገር ግን ተስፋ ሳትቆርጥ በእግሯ ወደ ኋላ ትረግጣውና ወደፊት መሮጥ ትጀምራለች። በመንገዷም እየሄደች ወደ ዋናው አስፓልት ትወጣና መራመድ ትጀምራለች። በዚህ ጊዜ አንድ ትልቅ መኪና ይመጣል። እዚህ መኪና ውስጥ የሚረዱኝ ሰዎች ይኖራሉ ብላ እጇን አንስታ ማውለብለብ ትጀምራለች። እሷንም ሲያዩት አቆሙ። ነገር ግን ሲወርዱ ስታይ ጠላቶቿ ነበሩ። ምንም ምረት አላሳየዋትም። ጭንቅላቷን ይመታትና ራሷን እንድትስት ያደርጓታል። ከዚህ በኋላ ተጠግተው አንገቷን ሲመለከቱ ምልክት ነበረባት። አውሬ ናት ብለው ስላሰቡ ከሌሎቹ ጋር መኪና ውስጥ ይጨምሯታል። በዚህ ምክንያት ሳታመልጥ ቀረች። ከዚህ ሁሉ ልፋት በኋላም እሷም ባሏም ሳይተርፉ ይቀራሉ። መኪና ውስጥም ከገባች በኋላ ብቻውም የሚደርስላት የለም። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ እንዲሰራላችሁ የምትፈልጉትን ፊልም ደግሞ ኮመንት ላይ በመጻፍ አበረታቱን። በቀጣይ በአዲስ ፊልም እንገናኛለን። መልካም ቀን።